እርሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰኒው ለኅዳር በዛቲ ዕለት አይረፈ ጴጥሮስ አብ ቅዱስ ሊቀ ጳጳሳት ዘሀገረ እስክንድርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 2 በዚች ቀን ከአባ ጢሞቴዎስ በኋላ የተሾመ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 27ተኛ ነው። ይህንንም ቅዱስ እግዚአብሔር ለሊቀ ጵጵስና ሹመት መርጦ በሐዋርያ ማርቆስ ወንበር ላይ ካስቀመጠው በኋላ የቁስጥንጥንያ ሊቀ ጳጳሳት ቅዱስ አካክዮስ እንዲህ የሚል መልእክትን ጻፈለት። እንደ ቅዱሳን ቄርሎስ እና ዲዮስቆሮስ ሃይማኖት ልዩ ሶስት በሆነ በአንድ አምላክ እናምናለን እናሳምናለን። ዳግመኛም በዚች መልእክት ውስጥ እንዲህ ብሎ ገለጠ። የተዋህዶ ጥቅም እንዳይሻር ከተዋህዶ በኋላ የአካላዊ ቃልን መለኮቱን ከትስብእቱ ሊለዩት አይገባም። ይህ አባ ጴጥሮስም እንደ ተቀበላት ገልጦ ስለ ቀናች ሃይማኖት ከራሱም ያለውን ጨምሮ ለመልእክቱ መልስ ጽፎ ከሶስት ምሁራን ኤጲስቆጶሳት ጋር ላካት። አባ አካክዮስም ተቀበላቸው። በቅዳሴ ና በቁርባንም አንድ ሆኑ። ያችንም መልእክት በቃሉ በሚያምኑ ሕዝብ ፊት አነበባት። ከዚህም በኋላ ሌላ መልእክትን ጻፈ። በውስጧም ከቅዱሳት መጻሕፍት ብዙ ቃላትን ተርጉሞ ወደ አባ ጴጥሮስ ላካት። ይህም አባ ጴጥሮስ ኤጲስቆጶሳቱን ሰብስቦ ያችን መልእክት በፊታቸው አነበባት። እነርሱም እጅግ ደስ አላቸው። ከቃሏና ከትርጓሜዋም የተነሳ አደነቁ። በቀናች ሃይማኖትም ከእርሳቸው ጋር አንድነት ያላቸው መሆኑን ተማመኑ። ይህንንም አባት አባ ጴጥሮስንም ከሃዲያን ከሆኑ አይሁድ ከአረማውያንም ከመንበረ ሲመቱ እስኪያሳድዱ ድረስ ስለ ቀናች ሃይማኖት ብዙ መከራ ደረሰበት። ከጥቂት ወራትም በኋላ ወደ ሹመቱ ወደ ወንበር ተመለሰ። መንጋውንም በቀናች ሃይማኖት ይጸኑ ዘንድ አዘውትሮ ያስተምራቸው ነበር። ከእነርሱም ርቆ በስደት በነበረበት ጊዜ ከመናፍቃን እንዲጠበቁና በቀናች ሃይማኖት እንዲጸኑ መልእክተኞችን ጽፎ ይልክ ነበር። በሹመቱ ወንበርም 10 ዓመት ኖሮ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን ዳግመኛ ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ሱኑቲዮ አረፈ። ይህም አባት መንጋዎችን እያስተማረ በሹመቱ ወንበር 18 ዓመት ኑሮ በሰላም አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም እብል ለብፁዕ ሱኑቲዩ ወለጴጥሮስ አዲ ሱታፊ እበዩ ኪያሆሙ ህዝበ ከመሰምሩ ወሃሪዩ ሴሞሙ አብ ጳጳሳት ቤተ ክርስቲያኑ ይረአዩ እንተ አጥረያ በደሙ ወማዩ። በዚችም ቀን ደግሞ የእስክንድርያ ነቢይት የሆነች የሴት የንዋ የቅድስት አንስጣሴያና የአባ ሊባኖስም መታሰቢያው ነው። በረከታቸውም ከእኛ ጋር ይሁን እንደዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 3 በዚች ቀን ከቆሮንቶስ ሀገር ቅዱስ አባት ኪርያቆስ አረፈ። በዚችም ቀን የመነኮስ መድኃኒነ እግዚ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን አባት ናቴዎስ እህቱ ኢራኢ አረፉ። በዚችም ቀን ለኢትዮጵያ ነገስታት ለዘራ ያዕቆብ ለበዕደ ማርያም ለእስክንድር የሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። ዛቅረብኩ ማይሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውጉፈ እምለ አቡ ብውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን ከአረጋዊ ሊቆኑስ ሕፃን ለዘጻሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንብቦ ለዘተርጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለሐዋርያው አቡነ ታዲዮስ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የሐዋርያው የአቡነ ታዲዮስ ተአምር ይህ ነው። ጸሎቱና በረከቱ ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዕለታት በአንድ ቀን አንድ ጋኔን የያዘው ሰው ታዲዮስ ሆይ ቀድሞ የንጉስን ከተማ ዳግመኛ ጉርን ሶስተኛም ሸሚን ተውኩልህ። ዛሬ ደግሞ ከአንተ ወዴት ሄዳለሁ? አባ ስለ አምላክህ እናት ስለ ማርያም ብለህ ማረኝ። እኔም ከዛሬ ጀምሮ ለዘላለም የክርስቲያንን ወገኖች አላስትም፣ ከወገኖቼ ከአጋንንት ጋርም አልኖርም፣ ለአንተም አገልጋይ ይሆናለሁ እንጂ። አቡነ ታዲዮስ ይህንን የጋኔን ንግግር ሰምቶ አንተ ክፉ ጋኔን ጸሎቴን እስክፈጽም ድረስ ዝም በል፣ ነገርህ ሐሰት ነው፣ አንተ ሐሰተኛ የሐሰት ማባቷ ነህና። ቀድሞ በዞሬር አልኖርም ብትለኝ አንተን ማጥፋት ትቼ አባቴ ተክለ ሃይማኖት ባልንጀሮችን በጸሎት እሳት ሲያቃጥላቸው አንተ ሐሰተኛ ነህና ተረፍክ። ሳይቀዝፍ ከመይውጥ ልጅ ውጣ አንተ ሐሰተኛ ነህና
አላልህምን? አገልጋዩም አትሆንም አለው። አቡነ ታዲዮስ ገና ጸሎቱን ሳይፈጽም ብርሃናዊ መላእክት እንደ ፍግና ጋኔን ክፉ የሆነውን የአጋንንት አባት ከበቡት። ያን ጊዜም ደመና ሳይዞር ዝናብም ሳይዘንብ ድንገት መብረቅ ወርዶ 300 የአጋንንት ሰራዊትን አቃጠለ። ያም አለቃቸው የሆነ ጋኔን ከተሰወረበት ተገልጦ ለሰው ሁሉ ታየ። የተንባላት መስገጃም በኩል ቆመ። አቡነ ታዲዮስ ጸሎቱን በፈጸመ ጊዜ ፊቱን በቅዱስ መስቀል አማተበ። ወደ እርሱም ሄዶ የጋኔኑን እጅ ያዘው አለው። ዛሬ ብርቱ የሆነ አምላኬ በአገልጋዩ እጅ ልትወድቅ ዘንድ ተፈርዶብሃል። አሁን ወዴት ታመልጠኛለህ? አምላኬ አንተን በምትሃት በምታውክባት ወዳጆቹ በሆኑ ቅዱሳን አባቶች ጸሎት የክፋትን ሥራ ገልጦብሃልና። ጋኔኖም ቅዱስ አባት ሆይ አንተ ዛሬ በጸሎት እንዳታጠፋይና እንደ ድክመቴም አጋንንት ጓደኞቼ በመብረቅ ከመመታታቸው አድነኝ። እርግብ ስለሆነች ስለ እመቤታችን ማርያም ብለህ ማረኝ። ኃይሌ ደክሟል፣ የክፉ ሥራዬ መርዝ ረክሷልና ከዚህም በኋላ ለማሳመም በሰው ላይ አላድርም አለው። አቡነ ታዲዮስም ከዛሬ ጀምሮ እስከ ዘላለም ድረስ ከዚህ ስፍራ ወደዚያ እንዳትንቀሳቀስ በእመቤቴ ስም መለኮታዊ ስልጣን የታሰርክሁን አለው። ከዚያም ጊዜ ጀምሮ 7 ዓመት በቃሉ ስልጣን ታስሮ በዚያ ኖረ። በሰባተኛው ዓመት ዳግመኛ አምላኬ ስለ እኔ ካሰርኸኝ ማደሪያ የተፈታሁን አምላኬ ይቅርባይ ነውና እኔም ስለ እርሱ ምሬያለሁ አለው። በዚህን ጊዜ በቃሉ አስሮት የነበረው ጋኔን በአቡነ ታዲዮስ ፊት ከእግሮቹ በታች ወድቆ በብርቱ ሰገደ። በዚህም ዓመት መዩጥ በጌታችን በኢየሱስ ክርስቶስ አመነ። አቡነ ታዲዮስም የክርስትና ጥምቀት አጥምቆ ስሙንም ገብረ መሲህ ብሎ ጠራው። ልጁም ኃይለ ማርያም አለው። የሀገሩ ነዋሪዎችም ሰራዊቱንም ከላያቸው አጋንንት እንዲያወጣ በጸለዩ ጊዜ ጠበልም ከለምጽ ከአበቅ እንዲሁም ከኃጢአት ሞት ከደዌ እየፈወሰ አጠመቃቸው። የአባታችን የሐዋርያው የአቡነ ታዲዮስ ጸሎትና በረከት ከሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። ድንግል ማርያም ባሪያ መሆን ስትፈልግ አረህራ አንቺ ነሽ እናቱ ደስ ይበልሽ አላት መልአኩ ቅዱስ ገብርኤል። በሕይወታችሁ ለዘላለም ተተክሎ የሚኖረው አትደገፉ ባላችሁ ነገር መጣለው። አሁን ዛሬ ኩራታችሁን ምናምን አምጥታችሁ መብራን ፊት ጣሉ ወገኖቼ። እግዚአብሔር ከኔ ጋር አይደለም ብሎ ሲያስብ አንድ ሰው ወደ ሕይወቱ ውስጥ ፍርሃት ዘው ብሎ ይገባል ይላል። የተደበቅንባቸው ብዙ ስፍራዎች አሉ። እግዚአብሔር ከእንዲህ አይነቱ ጉዳይና ማንነት ውስጥ እንድንወጣ ይፈልጋል። እግዚአብሔር በምህረቱ ሁላችንንም ያውጣን። እስራኤላውያን በጣም ብዙ መከራ ደረሰባቸው። መጽሐፍ ቅዱስ ላይ እንደተጻፈው ለ215 ዓመታት ያህል በጣም ብዙ መከራን የደረሰባቸው። በጣም አሁን በዚች ባለን በትንሹ ደቂቃ የእስራኤላውያን መከራ ይሄ ነው ብለን ብንዘረዝም ጊዜ አይበቃንም። እጅግ በጣም ብዙ ነው። ግን ምን አለፋችሁ እስራኤላውያን በዚያ በግብጽ በባርነት ሲኖሩ አበው እንደውም ከዚያ ከሩቅ ዘመን እየቆጠሩ ወደ 430 ዘመን ያህልም ነው ብለው ያስተምራሉ፣ ይናገራሉ። በዚህ በረጅሙ ዘመን ውስጥ እስራኤላዊ የተባለ በአብርሃም አያት በኤቦር ዕብራውያን የተባሉ ወገኖቻችን በሙሉ በአእላፍ መከራ ውስጥ የሚያልፉ ነበሩ። ደግሞ ሕዝቡን በዚያ ወቅት ይገዛ የነበረው ፈርዖን እጅግ በጣም ጨካኝ ስለነበረ የሚወለዱ ልጆች በሙሉ ሴቶች ከሆኑ እንዲያድጉ፣ ወንዶች ደግሞ ከሆኑ አዋላጆች ተመርጠው በትራስ እየታፈኑ እንዲገደሉ አዋጅ ወጣ። ስለዚህ አዋላጆች አሉ፣ እነ ሲፓር አሉ፣ እነ ፎሃ አሉ፣ ይመጣሉ። የዕብራውያን ሴቶች ምጥ ሲይዛቸው እነዚህ አዋላጆች መጥተው ያዋልዳሉ። የተወለደው ወንድ ልጅ ከሆነ እንዳልኳችሁ ምን ይደረጋል? በትራስ ታፍኖ ይገደላል። ሴት ከሆነች ደግሞ እሷ ለዘር ትሆናለች። ስለዚህ ሴቷ እንድታርግ ይፈቀዳል ማለት ነው። እና በአጋጣሚ አንዲት ራሄል የምትባል ምስኪን ሴት በሆዷ መንታ ይዛ የምትጨነቅ ሴት ነበረች። ልትወልድ ጊዜዋ ደረሰ። ምጧ መጣባት። እንደው ሰዎች ሊወልዱ ሲሉ የሚደረግላቸው መቼም እንክብካቤ አለ። ራሄል ልጅ ልትወልድ ስትዘጋጅ ስትደርስ ይገርማችኋል፣ እንክብካቤ አልነበረም። ጀርባዋን እየገረፉ ለፈርዖናውያን መቃብር የሚሆን ፒራሚድ እንድትሰራ ጀርባዋን ይገርፏት ነበረ። እና ራሄል በጣም ተጨነቀች። ሴት በምጧ ወራት
ልጅ ልትወልድ ስትል በጣም ትጨነቃለች፣ ትጮሃለች፣ ትመላለች፣ ትገዘታለች። ኋላ ላይ ደግሞ ልጅ ከተወለደ በኋላ አዲስ ሰው በምድር ላይ ስለተገኘ በጣም ደስ ስለሚላት ምጧንም ህመሟንም አትረሳውም አይደል? ወደ ኋላ ዞር ብላ አትረሳውም። እና ብዙ ምጥ የሆነብን ነገር ካለ ምናልባት ሀገራችን ኢትዮጵያ ምጥ ላይ ከሆነች ወገኖች እግዚአብሔር ያሳልፍላት፣ እግዚአብሔር ይገላግላት። እንደው በምጥ የሚቸገሩት ወገኖቻችንም እንደው በወሊድ ምክንያት እናቶቻችን እንዳይሞቱ መብርሃን ታግዝልን፣ ወላዲተ አምላክ ትርዳልን። ይገርማችኋል፣ ራሔል መንታ ልጅ ነበር በሆዷ የነበሩት አዋለዷት። ግን በጣም ልብ የሚሰብር ነገር ነው ከዛ በኋላ የመጣው። ምክንያቱም ራሔል የወለደቻቸው መንታ ልጆች ወንዶች ነበሩ። ለዚህ ያዘኗ በደስታ ደስታዋ በቅጽበት ነው የተቀየረው ወገኖቼ። አንዳንዴ እንዲህ ነው። አንዳንዴ በህይወታችን ደስታችን እንደ ማለዳ ጤዛ ይጠፋል። አገኘነው ስንለው ህልም ይሆንብናል፣ ደረስንበት ስንለው ይሸሸናል። ብዙዎቻችን በእንዲህ አይነት በረከት ማጣት ውስጥ እየዋለልን እየተቅበዘበዝን ነው ያለነው። አግኝታችሁ አትጡ ወገኖቼ። ሰው አግኝቶ ሲያጣ ልቡ ስብር ያለ ራሔል አገኘው፣ ወለድኩ፣ ይጦሩኛል፣ ያግዙኛል ብላ ራሔል ስታስብ የወለደችው ግን ወንዶች ሆኑባትና ይበልጥ እየየዋን አቀለጠችው ወገኖቼ። ጀርባዋን እየገረፉ አይኗ እያየ ከሆዷ የወጡትን ሁለት ህፃናት አይናቸውን እንኳን ሳይገልጡ አይኖቻቸውን እንድትረግጥ አዘዟት። ራሔል ልጆቿን ረገጠች፣ ገደለቻቸው። ልብ ይሰብር ነበር። ራሔል እንባዋን እየዘገነች እንዲህ አይነት መከራ ሲደርስባችሁ እንዴ ትልቅ ዱብዳ በህይወታችሁ ሲመጣ ወደ ሰማይ እንባችሁን ርጩ ወገኖቼ። ራሔል እንባዋን እየዘገነች አባቶቻችን ኤሎሂም፣ አዶናይ፣ ኤልሻዳይ የሚሉ የአብርሃም የይስሐቅ አምላክ እግዚአብሔር በዚህ ዙፋን ላይ አለ ሆይ አለችና ራሔል እንባዋን ወደ ሰማይ ተረጭ ጀመረ። እንዲህ ነው መከራ ሲገጥማችሁ፣ ችግር ወደ ህይወታችሁ ሲመጣ በጓሮ በር እየወጣችሁ ወደ ሌላ ስፍራ አትሄዱ። አቋራጭ መፍትሄ ፍለጋ ሌላ ቦታ አትተራመሱ ወገኖቼ። ወደ መብርሃን ፊት መታችሁ እየየበሉ አልቅሱ በሉ። መብርሃን እንባችሁን ታብስላችሁ ወገኖቼ። ራሔል የትም አልሄደችም፣ አልቅሳለች። ልቧ ተሰብሯል፣ ተጎድቷል። እግዚአብሔር በዚህ ሰማይ ላይ አለ ወይ ብላ እንባዋን ወደ ሰማይ ረጨች። እንባዋ ወደ መሬት ሳይመለስ እግዚአብሔር ጥያቄዋን መለሰላት። ክብርና ምስጋና ለስሙ ይሁንልን። በእውነት አሁን ያልተጎዳ ሰው አለ? መቼም ለራሔል ልቡ ያላዘነበት፣ ያልተበሳጨ፣ የማያለቅስ ልቡ ያልደማበት፣ ውስጡ ያልተጠበሰ ሰው አለ ወገኖቼ? በዘመዶቹ፣ በጓደኞቹ፣ በሥራ ቦታ በአንዳንድ አጋጣሚ በመውጣት በመውረዱ ውስጥ ልቡ ያልቆሰለ፣ ያልተሰደበ፣ አንገቱን ያላቀረቀረ፣ መከራ ያላስጨነቀው ሰው እዚህ ጉባኤ መካከል አለ እንዴ ወገኖቼ? አለ? መብርሃን ታከማችሁ፣ ወላዲተ አምላክ ታግዛችሁ፣ አለው ትበላችሁ ወገኖቼ። እግዚአብሔር ሙሴን አስነሳው። አሁን ወደ ታሪኩ ስንመጣ እግዚአብሔር ሙሴን አስነሳውና ሂድ ለፈርዖን እንደውም አምላክ አርጌሃለሁ፣ የሕዝቤን መከራ አይቻለሁ፣ ሂደ ወደ ፈርዖን ድረስ ሂደ ይህን ሕዝብ ልቀቅ በለው ብሎ እግዚአብሔር በዚያ በኮሬብ በኩል ያሳየው ነበረ። ቁጥቋጦ ይነዳል። ያ ቁጥቋጦ እየነደደበት እሳቱ እየተንቦገቦገ እዚያ ቁጥቋጦን ይመለከታል። ሙሴ መቅረብ ጀመረ። ምንድነው በዚህ ቦታ ላይ የማየው? እንደዛ ያለ ቁጥቋጦ ነው፣ እሳት አለበት እና ጭስ የሚባል አይታይም። ቁጥቋጦ ሲጠፋ አይታይም፣ ሲቃጠል ሲከሰል አይታይም። ግን እንደው እሳቱና ቁጥቋጦ በጣም ተዋህደው ይንቦገቦጋል። ሙሴ ግራ ገባው። ምንድነው የማየው ብሎ ወደዚያ ጠጋ አለ። እንደው አባቶቻችን በጣም አድርገው ተርጉመውታል። በተለይ የሶሪያ አባቶች እነ ቅዱስ ኤፍሬም እነ ያዕቆብ ዘስሩግ እንደገና ደግሞ ከእስክንድርያ የሥነ መለኮት ትምህርት ቤት ውስጥ የተነሱት ታላላቆቻችን ታላቁ ቄርሎስ የተዋህዶ ሃይማኖታችንን ያስተማረ ታላቁ አባት እንደገና ደግሞ ሐዋርያዊ ተብሎ በተጋድሎ የተጠራ አትናቴዎስ የተባለ ጀግና ምን ይላል? ያ የነገረ ተዋህዶ ሚስጥር ነው፣ ምሳሌ ነው ብለው አስተምረውታል። ሊቆሪገንም ሌሎቹም ይህን ቃል ተናግረውታል። ተዋህዶ ነው። እኔ ወደ ታሪክ ነው መጣ ወደ ያስኩት ወደ ትምህርት ሐሳብ ነው። ያቺ እጸጳጦስ ትባላለች። እሳቱ አላቃጠላት።
የቅጠሉ ደግሞ ይሄ እርጥብነት እሳቱን አላጠፋው። መዋሃዳቸው ሰማይና ምድር የማይችለውን ጌታ በ15 ዓመቷ መብርሃን ድንግል ማርያም በሆዷ መጽነሷን ያሳያል ብለው አባቶቻችን ተናግረዋል። የእመቤታችን ክብሯ ትልቅ ነው። አመስግኗት ወላዲተ አምላክን። ክብር ምስጋና ለስሟ ይሁንልን። አሁን ሙሴ በግብፅ ያለውን አለው እግዚአብሔር የሕዝቤን መከራ አይቻለው አለ። እስኪ የሕዝቤን መከራ አይቻለው በሉ። ሁላችሁ ጮክ በሉና የሕዝቤን በሉ መከራ አይቻለው። እግዚአብሔር መከራችሁን ይመልከትላችሁ። መብርሃን ወገታችሁን ትይላችሁ። ማቀርቀር መቼም ሰው ቢያይ ህመማችሁ ለሌላ ሰው ነው የሚያብራራው አይደለም። እና አንዳንድ ጊዜ እንደውም ምን ይላሉ መሰላችሁ የሳይኮሎጂ መምህራን እነዚህ ፈረንጆቹ ምን ይላሉ? ህመምም ካለብህ ጉድለትም ካለብህ ለሰው አትናገር ይላሉ። እንደው ከልብ ለሚያማክር ሰው ነው መንገር ያለብህ ይላሉ። ሀገራችን ገጣሚ እንዳለው ነው አትንገር ብዬ ብነግረው አትንገር ደግሞ ላትንገር ነግሮት ከተማ ሁሉ ሰማው እንዳለው ከተማ ሁሉ ይሰማባቸዋል። አደባባይ ሚስጥር ነው የሚሆነው ጉዳያችሁ ወገኖቼ። እንደማይነገር ግን ሰው ሁሉ የሚያቀባችሁ ይሆናል። ህመማችሁንም ጉድለታችሁንም እግዚአብሔር ይመልከትላችሁ። እውነተኛ ባልንጀራ፣ እውነተኛ ችግር ፈቺ፣ እውነተኛ አማካሪ መድኃኔዓለም ብቻ ነው። በግብፅ ያለውን የሕዝቤን መከራ አይቻለሁ አለው እግዚአብሔር ለሙሴ። አሁን ሙሴ ምን አለ? ጥሩ ነው እሄዳለሁ፣ እታዘዛለሁ። ግን አለ ለእግዚአብሔር ይህ ሕዝብ ማን ላከህ ወደኛ ቢለኝ ማን ላለው አለ። ይሄ አሁን ማን ላለው ብሎ ሲጠይቅ ለመጀመሪያ ጊዜ እግዚአብሔር ስሙን አብርሃም የይስሐቅ የያዕቆብ አምላክ አለና ያለና የሚኖር የእግዚአብሔር ስም ነው። እስኪ ያለና በሉ የሚኖር። አባቶቻችን ዘሃሎ ወይ ሄሉ የሚሉት ያለና የሚኖር ያህዌ ይባላል ይሄ ስም። ይሄ ያህዌ የሚባለው ስም ላይ ሲደርሱ ይህንን መጽሐፍ ቅዱስ በዚህ በዕብራይስጥ ቋንቋ የጻፉልን አባቶቻችን እጃቸውን ይታጠባሉ፣ 41 ጊዜ ይሰግዳሉ። መጽሐፋችንም ሲናገር ምን ይላል? የእግዚአብሔር አምላክን ስም በከንቱ ምን አትበል አትጥራ፣ በከንቱ በሐሰት በውሸት በማያስፈልግ ሁኔታ እስራኤላውያን ይህን ስም ያከብራሉ። እውነት ነው፣ እኛም እናከብራለን። ማንኪያ በወደቀ ቁጥር ጭልፋ ሲንኳኳ ብቻ በኢየሱስ ስም አንልም ማለት ነው አይደለም። ስርዓት ያለው ስም ነው፣ ክብር ያለው ስም ነው፣ እኛን ያቆመ ስም ነው፣ ዓለምን የፈጠረ ስም ነው፣ ከጨለማ ወደ ብርሃን ያመላለሰን ስም ነው፣ በሕይወት ያቆመን ስም ነው፣ ባዶነታችን የቀየረ ስም ነው። ክብር ለዚህ ስም ይሁንልን ወገኖቼ። ያለና የሚኖር ደገመና እግዚአብሔር ምን አለ መሰላችሁ? ያለና የሚኖር እኔ ነኝ። እስኪ እኔ በሉ እኔ ነኝ። የእግዚአብሔር ስም ነው። ሰው በተቻለው ቋንቋ እግዚአብሔርን ለመግለጥ ሞክሯል። እናንተ ለምሳሌ ማነው ስም አቡሽ? አብርሃም ሌላ ሀገር ቢሄድ ካናዳ ቢሄድ ስሙ አብርሃም ነው፣ ይቀየራል። ይሄ ሰው አረብ ሀገር ቢሄድም ስሙ ምንድን ነው? ምናልባት በእነሱ ቋንቋ ኢብራሂም ብለው ትንሽ ሊያስሻሽሉት ይችላሉ፣ ካልሆነ በቀር ማለት ነው። ስም በየቦታው። እግዚአብሔር ግን በተለያየ ዓለም የተለያየ ስም አለ ወገኖቼ። በግዕዝ እግዚአብሔር ይባላል አይደለም? በግሪክ ቴዎስ ይባላል፣ በዕብራይስጥ ያህዌ ይባላል። በዓለም ሁሉ ብዙ ስም ያለው እግዚአብሔር ነው። ክብር ምስጋና ለስሙ ይሆንልን። ሰው እንደፈለገ መቼም ስሜቱን፣ አቅሙን፣ ማንነቱን ያለውን ነገር ስለሚገልጥለት በተሻለ መጠን ሰው እግዚአብሔርን እንዲህ ያለ ይጠራዋል። እግዚአብሔር ግን አሁን የተከበረ ስሙን ተናገረ። ያለና የሚኖር የማን ስም ነው አልኳችሁ? ያህዌ ይባላል። ያለና የሚኖር አህያ ሸራህያ ይላሉ ሊቃውንት አባቶቻችን ማለት ነው። እና እግዚአብሔር ሂድ ስሜ ይሄ ነው ንገራቸው ብሎ እግዚአብሔር ነገረው። አሁን ሙሴ እንደገና ምን አለ መሰላችሁ? እግዚአብሔር ሆይ ታውቃለህ እያለ አላስፈላጊ አለመታዘዝን ሙሴ በሚያሳይበት ወቅት ምን አለው መሰላችሁ? እኔ ካንተ ጋራ ነኝ ነው። እስኪ በሉ እኔ በሉ ካንተ ጋራ ነኝ። መድኃኔዓለም ከናንተ ጋራ ይሁንላችሁ። እግዚአብሔር ከኛ ጋራ ሲሆን ጨለማችን ነው የሚወገደው። እግዚአብሔር ከኛ ጋራ ሲሆን ባዶነታችን ወደ ሙላት ይቀየራል። እግዚአብሔር ከኛ ጋራ ሲሆን ያስቸገራችሁ እንቆቅልሽ የሆነባችሁ አልፈታ ያላችሁ የዘመናት ቋጠሮ ሁሉ መልስ የሚያገኘው ወገኖቼ እግዚአብሔር ከኛ ጋራ ሲሆን ነው። እግዚአብሔር ከሁላችን ጋራ ይሁን።
ብዙ ሰዎች ያለ እግዚአብሔር የሚበሉ ልታውቁ ትችላላችሁ። እየተራቡ ግን እንደሆነ መረዳት አለባችሁ። ያለ እግዚአብሔር የሚሰበስብ ሰው እየበተነ ነው። ያለ እግዚአብሔር ባዶዎች ነን። መጽሐፍ ሲናገር ያለ እኔ ምንም ልታደርጉ አትችሉም ይላል። እንደውም በአንድ በኩል ሲናገር እግዚአብሔር ከተማን ካልጠበቀ ከተማ የሚጠብቅ ይተጋል በከንቱ፣ እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል ይላል። እግዚአብሔር አብሯችሁ ይሁን ወገኖቼ፣ አሜን በሉ። አንዲት ሴት ነበረች እንደው በጣም ተቸግራ ልጅ አጣ እግዚአብሔርን የምታማርር እኔ እንደው ከእንስሳትም አሳንሰኸኝ ከእርግቦችም አሳንሰኸኝ የምትል በጠዋት መጣ ልክ እንደናንተ አሁን ጠዋት እንደመጣችሁት ከእግዚአብሔር ጋር በእንባ ስትታገል ካህኑ የዕጣን መስዋዕት ሰውቶ ሲወጣ ሰክረሽ ከሆነ ዞር በይ ያላት አንዲት ሴት ነበረች። ያቺ ሴት አልሰከርኩም እንደ ምናምንቴ ሰው አትየኝ አለችው። የሚገርም ነው። ካህኑ ምን አላት? እግዚአብሔር ካንቺ ጋር ይሁን ነው ያላት። እግዚአብሔር ከእናንተ ጋር ይሁን። አሁን በኋላ ካህኑ እጃቸውን ዘርግተው እግዚአብሔር ያህሉ ምስለ ኩልክሙ ስትባሉ በእምነት አሜን በሉ። እንደተደረገላችሁ ቆጥራችሁ ሂዱ። እቺ ሴት እንዳገኘች እግዚአብሔር ልጅ እንደሰጣት ቆጥራ ሄደች። አዝና ነበር፣ ተክዛ ነበር፣ ፊቷን ሞጫጭራ ነበር። ግን በአመቱ ስትመለስ እንደ ልማዷ ለማልቀስ አልመጣችም። እግዚአብሔር ወንድ ልጅ ከነቃጭሉ አሳቀፏት እልል ያለች አፏን በእልልታ አራዳም ባመስግኑት እግዚአብሔርን። ክብር ምስጋና ለስሙ ይሁንልን። ጥያቄያችሁን ሁሉ እግዚአብሔር ይመልስላችሁ። እመብርሃን ለጥያቄያችሁ መልስ ትሆናችሁ። ሙሴ እኔ ካንተ ጋር ነኝ አለው እግዚአብሔር። አሁንም እንደገና ደገመና ሙሴ ምን አለ መሰላችሁ? የሕዝቡን ታውቀዋለህ፣ አይታዘዝም፣ ጠማማ ነው፣ ቃሌን አያምኑም፣ አይሰሙም። ማላከ ቢባል ስምህንም ብናገር እኔ ካንተ ጋር ነኝ ብትለኝም ይሄ ሕዝብ አያምነኝም እግዚአብሔር አለ ሙሴ። ጨንቆት አላረለም፣ ጨንቆት ነው እሱስ። እግዚአብሔር ጭንቀታችሁን ይገላግላችሁ። በብዙ ጭንቀት ውስጥ ነው የመጣ ነው። ብዙ ጭንቀት በቤተሰቡ መካከል መናጋት የገጠመው የሚበሳጭ ሰው አለ እኮ አይደለም እንዴ? አይደለም? ብዙ ችግር አለ። ዛሬ እንጀራ ቆርሶ መብላትም ከሱቅ ሄዶ ምናምንቴ ነገር ገዝቶም ለልጆቹ ማብላት የተቸገረ በጣም ብዙ ሰው አለ ወገኖቼ። ብዙ ችግር አለ። የልቤ ችግር ብዙ ነው እንዳለ ቅዱስ ዳዊት የሰው ሁሉ ችግር ብዙ ነው ወገኖቼ። መብርሃን ችግራችሁን ታቅልልላችሁ፣ አትለያችሁ። ሙሴም ተቸግሮ ይመስላል። እግዚአብሔር ግን ምን አለው? በእጅ ያለው ምንድነው አለው። የትምህርታችን ርዕስ ምንድነው? በእጅ ያለው። ሙሴ አሁን የ80 ዓመት ሽማግሌ ነው። 40 ዓመት ያህል በዚያ በፈርዖን ቤተ መንግስት ኖሯል። 40 ዓመቱን ደግሞ በምድያም በረሃ ወዲህ ወዲያ እያለ የአማቱ የዮቶርን ከብቶች እየጠበቀ ቆይቷል። አሁን ሲደመር እድሜው 80 ዓመት ሆኖታል። ሙሴ ያቺ በትር የዮቶርን ፍየሎች የገረፈባት ናት። ተአምር እንደምትሰራ ግን አልጠረጠረም። እግዚአብሔር ምን አለው? ያስኮን በትር አለው ወደ መሬት ጣለው አለው። በእግዚአብሔር መደገፍ ትፈልጋላችሁ? እግዚአብሔር አባታችሁ እንዲሆን መመኪያችሁም እንዲሆን ትፈቅዱለታላችሁ ወገኖቼ? የተደገፋችሁትን መጣል። ይሄ አሁን የምትደገፉት ዘር ከሆነ ስልጣን ከሆነ የተደገፋችሁበት ሀብት ንብረት ከሆነ የምትደገፉበት ውበት ከሆነ ሁሉም ያልፋል ወገኖቼ። ይዋልላል እንደ ገበቴ ውሃ። አገኘው ስትሉት ነው የሚርቃችሁ። ስልጣንም ቢሆን በዚህ ዘመን አይኮራበትም። የዛፍ ላይ እንቅልፍ ነው። ጠዋት ላይ ተሾመ ሚኒስቴር ሆነ፣ ከሰዓት ላይ ስንት ሚኒስቴር በየቀኑ ሲሾም ያያሽ፣ ከሰዓት ደግሞ ቅሊንጦ ልትገኝ ትችላለህ። ውበትም ቢሆን ይረግፋል፣ ሀብትም ቢሆን ይጠፋል ወገኖቼ። የማይጠፋው የድንግል ማርያም ፍቅር ብቻ ነው ወገኖቼ። የማይጠፋው የእግዚአብሔር ፍቅር ብቻ ነው በህይወታችሁ ለዘላለም ተተክሎ የሚኖረው። አትደገፉ ባላችሁ ነገር መጣል ነው። አሁን ዛሬ ኩራታችሁን ምናምን አምጥታችሁ መብራን ፊት ጣሉ ወገኖቼ። ልባችሁ ስብር በሉ ይበል። ልበ ትሁተ ወየዋህይ ሜንን እግዚአብሔር ተብሎ ተጽፏል። አነበባችሁም? እግዚአብሔር አይተውም። እንዲህ አይነቱን ራሳችሁን ዝቅ ማድረግ ተገቢ ነው። እመብርሃን ከፍ ታደርጋችኋለች። ወላዲተ አምላክ ከፍ ታደርጋችሁ ወገኖቼ። ራስን ዝቅ ማድረግ እንደሷ በጣም ትሁት ናት። ጌታን የምትወልድ ሴት አግኝቼ በአይኔ አይቻት በተደሰትኩ፣ ውሃ ቀድቼላት በተመረኩ፣ እንጨት ሰብሬላት ጎሽ በተባልኩ የምትልና ነበረች።
ድንግል ማርያም ባሪያ መሆን ስትፈልግ አረረ አንቺ ነሽ እናቱ ደስ ይበልሽ አላት መልአኩ ቅዱስ ገብርኤል። የምስራች ነው ይዞ የመጣው። እንደ መልአኩ ቅዱስ ገብርኤል የምስራች አሰማችሁ ወገኖች። እግዚአብሔር አሁን እጅህን በትሩን ጣል ሲለው ሙሴ ሲጥላት ያቺ በትር እባብ ሆነች። ሙሴ ሸሽቶ ወደ ኋላ አፈገፈገ፣ በትሯን ጣላት፣ እባብ ሆነች። ቅድም ግን እግዚአብሔር ምን ብሎት ነበረ? እኔ ካንተ ጋራ ነኝ ብሎት ነበር አይደለም? አይደለም ወይ? ከኔ ጋር ናችሁ? እግዚአብሔር ምን ብሎት ነበረ? እኔ ካንተ ጋራ ነኝ። እግዚአብሔር ከኛ ጋራ እንደሆነ ይሰማችኋል? ይሰማችኋል? ታዲያ ለምን ትፈራላችሁ? በኑሮ ውድነቱ በምኑ ይኸው ዶላሩ እንደዚህ ጋሸበ ምናምን እንዴ ልጆቼ እንዴት አሳድጋለሁ ዘይት እንዴት ይገዛል ምናምን እያላችሁ ይሆን አንወሻሽም አይደለም? እግዚአብሔር ፊት ጎርጎርዮስ ዘኑሲ ሲያስተምር ምን አለ? ፍርሃትን ሲገልጠው ፍርሃት ማለት አንድ ሰው እግዚአብሔር ይላል እግዚአብሔር ከኔ ጋር አይደለም ብሎ ሲያስብ አንድ ሰው ወደ ህይወቱ ውስጥ ፍርሃት ዘው ብሎ ይገባል ይላል። ፍርሃትን ያረቀላችሁ እግዚአብሔር ደግሞ ደጋግሞ ነው አትፍሩም ይለው። ይትፍርህዎሙ ኢለለ ይቀትሉ ስጋክሙ ወለነፍስክሙ ሰይክሉ ቀቲሎታ ይላል መጽሐፋችን። እንደሆነ ፈራ የሚገባንን ነው የሚያሳየን መጽሐፍ። አትፍሩ በተደጋጋሚ እግዚአብሔር ቃል አትፍሩ አትፍሩ። እንደውም የመጽሐፍ ቅዱስ ሊቃውንት በስነ መለኮት ትምህርት ቤት የሚያስተምሩት በግሪኩና በዕብራይስጡ ማኑስክሪፕት ደምረውት 365 ጊዜ ያህል አትፍሩ አትፍራ 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 የሚል ቃል አለ ይላሉ። ያ ማለት እድሜ ልካችሁን አትፍሩ። የምንፈራው ማንን ብቻ ነው? የምንፈራው እግዚአብሔርን ወገኖቼ። ስለ ትድግናው ስለ መግቦቱ እንዴ ዳዊት ምን አለ መሰላችሁ? በምህረት ብዛት ወደ ቤትህ እገባለሁ አለ ዳዊት ሲዘምር። እስኪ በምህረት ብዛት በሉ ወደ ቤትህ እገባለሁ። ስኔ በእግዚአብሔር ምህረት ነው የገባሁት። በደሌ ብዙ ነው የሚል ሰው ማን ነው? እጁ ከፍ በደሌን አውቀዋለሁ። ኃጢአቴ ብዙ ነው መቼም ይዋሻል በእግዚአብሔር ፊት። በሉ አመስግኑት። ክብር ምስጋና ለስሙ ይሁን። ምህረቱ ብዙ ስለሆነ አሁን እግዚአብሔር ከኔ ካንተ ጋር ነኝ ብሎት ወደ ኋላሽ አትፍራ ይዞ ያዛለው እባቧን ያዛት። ትምህርቴን ጠቅለል ለማድረግ ይህን ታሪክ ወደ ኦሪት ዘጸአት ምዕራፍ 7 አካባቢ ስንመጣ አልሄድም ሲል የነበረው እግዚአብሔር በመትልከው ሰው ላክ ሲል የነበረው አንደበተ ትብ ነኝ ታውቃለህ፣ ከልጅነት ጀምሬ ምላሴ ተብታባ ነው እሳት ጎርሼ፣ ስለዚህ እኔ መናገር አልችልም፣ እንደውም አልሄድም በመትልከው ሰው ላክ ብሎ እግዚአብሔር ላይ ያመፀው ሙሴን እግዚአብሔር ምን አለው መሰላችሁ? ወንድም አሮን ካንተ ጋራ ይሄዳል አለው። ወንድም አሮን ካንተ ጋራ ይሄዳል ሲለው እሺ ብሎ ተነስቶ ሄደ። እና አስገራሚ ነው። እግዚአብሔር ካንተ ጋራ ነኝ ብሎ ተነስቶ ያልሄደ ሰው ወንድም አሮን ካንተ ጋራ ነህ ሲባል እሺ ብሎ ሄደ። ስጋ ለባሹን ወንድሙን የአባቱን ልጅ ድጋፍ አደረገ። ቅድም እንዳልኳችሁ ነው። ድጋፋችሁን ወደ መሬት ጣሉ። ሙሴ አላስፈላጊ መዘግየት በእግዚአብሔር ፊት አሳይቷል። መጽሐፍም ሲናገር የእግዚአብሔር ቁጣ በሙሴ ላይ ነደደ ይላል። ወገኖቼ ስጋ ለባሹንም ደግሞ ክንዱ የሚያደርግ ሰው የተረገመ ነው ተብሎ መጽሐፍ ቅዱሳችን ላይ ተጽፏልና ወገኖቼ እመብርሃን ብቻ ትምክህታችሁ ትሁን፣ እግዚአብሔር ብቻ ትምክህታችሁ ይሁን። ያላችሁን ሀብት፣ ገንዘብ፣ ንብረት፣ ችሎታ፣ ዕውቀት ሁሉ ድጋፍ አታድርጉት ወገኖቼ። ዕውቀት ይሸሻል። አንዳንድ ጊዜ ጥርሳችሁን የነቀላችሁበት ሙያ ጥበብ እንኳን ቢኖራችሁ ሌሊቱን በሙሉ መረባችሁን ስትጥሉ አንድም ዓሣ አትይዙም። ዕውቀት ይከዳል፣ ይሸሻል ወገኖቼ። መጽሐፍ ሲናገር እንደውም ጠቢብ በጥበቡ አይመካ፣ ኃያልም ሰው በኃይሉ አይመካ፣ የሚመካ ቢኖር በማን ይመካ ይላል። በማን ይመካ? እኔ መካለሁ ብላችሁ አመስግኑት እግዚአብሔርን። እኔ በአንተ ትምክህቴ፣ ክብር ምስጋና ለስሙ ይሁንልን። በምንም አትመኩ፣ በምንም ወገኖቼ፣ በምንም ሁሉ ኃላፊ ነው። ሁሉ ኃላፊ ጠፊ ነው። ዛሬ ተኩራራንበት ደረታችን የነፋንበት ነገር ነገ አንገታችንን የሚያስቀዝመን አንገታችንን የሚሰብርብን ልባችንን የሚያስለቅስ ነው ወገኖቼ። መድኃኔዓለም ከሁላችን ጋር ይሁንልን። ግን አሁን ሙሴ አሮን ወንድም ይሄድ ያልተባለ ሄደና አሮን ያንን በትር ጣለ። ያቺ በትር ተመልሳ እባብ ሆነች። ወደ ይሁዳ መልእክት ልውሰዳችሁ። በይሁዳ መልእክት ላይ ወዮላቸው በቃየል መንገድ ሄደዋልና ስለ በበለዓምም ትምህርት ሄደዋል ብሎ በቆሬ መቃወም ጠፍተዋል ይላል። የቆሬ መቃወም ምንድነው?
የቆሬ መቃወም ምን መሰላችሁ? እኛም የነበረም የቀዓት ምናምን ልጆች ነን፣ ክህነት ያስፈልገናል፣ የእግዚአብሔርን ቤት እናገለግላለን ብለው ጥያቄ አነሱ። እንደውም ለጥያቄያቸው የእግዚአብሔርን ቃል መሸሸጊያ አድርገው ነበረ። የእግዚአብሔርን ጉባኤ እንዴት ታሳዝናላችሁ ይላል በኦሪት ዘኍልቍ ላይ የተጻፈው። የእግዚአብሔርን ጉባኤ አንተም ሙሴ ወንድምህም አሮን አስቸግራችኋል። አንተ ቤተ መንግስቱን ይዘህ ታንገበግበናለህ፣ ያም ደግሞ ወንድምህ አሮን ቤተ ክህነቱን ይዞ። እንግዲህ የመረጠ እግዚአብሔር አይደለም እንዴ ወገኖቼ? አሮን እንዲያገለግለው የቤተ ክህነት አገልጋይ እንዲሆን የመረጠ እግዚአብሔር ነው። እግዚአብሔር ከመረጠ መታገል መቃወም ያስፈልጋል እንዴ? እንደው ተቃዋሚዎቹ በዙ። አሮን ማስቸገረን ብለው ጥያቄ አመጡ። ምንድነው የምትፈልጉት? እኛም እንደ አሮን ገብተን ማገልገል አለብን። ጥሩ፣ እግዚአብሔርን ልጠይቀው፣ እግዚአብሔር መልስ ይሰጠኝ፣ መልስ ሰጣችኋለሁ አላቸው። እግዚአብሔርም ለሙሴ መልስ ሰጠው። እግዚአብሔር ለእናንተ መልስ ይስጣችሁ። አሜን በሉ። ጥያቄ ብቻ ያለባችሁ እጃችሁ ነው። ዛሬ ለመቤቴ ጥያቄ ብቻ ጥያቄ ያለባችሁ ወገኖች፣ እኔም አለብኝ። ያሳፍራል እንዴ? ያሳፍራል። በከፍ አድርጓ እጃችሁን እኮ መብርሃን እያየች እኮ ነው። ከፍ አድርጉ። እዚህ እጃችሁ ላይ ንጹህ ይሁን መድኃኒዓለም እጃችሁን ንጹህ ያርግላችሁ። እጃችሁ ላይ ደም አይታይበት። ሰው ሀብት አጭበርብሮ ያገኛል። ምናምንቴ ሰላቢ ጠርቶ ሰልቦ ሀብት ይሰበስባል። ከዚህ ንጹህ ያርግላችሁ እጃችሁን። በረከቱን በእጃችሁ ላይ ድንግል ማርያም አሁን ታፍስስላችሁ። አመስግኗት። ክብር ለድንግል ማርያም። እምነት ስላለኝ ነው ወገኖች፣ አውቃለሁ። እምነት ድፍረት፣ የእምነት ድፍረት አለን። የደንቆሮ ድፍረት አይደለም፣ የእምነት ድፍረት ድንግል ማርያም ታደርግላችኋለች። አሁን ተመልከቱ። እግዚአብሔር ለሙሴ የእያንዳንዱን ሰው በትር ሰብስበ በመገናኛ ድንኳን በቤተ መቅደስ ውስጥ አስገባሉ። ከእያንዳንዱ ነገድ አንዳንድ 12 ነገድ አለ በእስራኤል መካከል 12 ሰብስቦ አስገባ። 12ኛው የመጨረሻው በሌዊ ወገን ያለው አሮን ነው። የአሮን በትርም ገባ። ቅድም ሙሴ እድሜው ስንት ነበር አልኳችሁ? 80 ሽማግሌ ነው አይደለም? ግን የበረታ ነው፣ ጀግና ነው፣ ደረቱን ነፍቶ የሚሄድ ሰው ነው። ልክ እንደ ካሌብ ዛሬም ጉልበታም ነኝ የሚል ሰው ነው። እግዚአብሔር እንደው ጉልበቱን አቅሙን ጤናውን ይስጣችሁ፣ ትልቁን ሀብት ጤናውን ይስጣችሁ። ወንድሙ ደግሞ በ3 ዓመት ይበልጠዋል። አሮን ስንት ዓመቱ ማለት ነው? 83 አንድ ቅቤ ጠገበች ዱላ አለችው፣ ከዘር አለችው። ያቺ መቋሚያ ገባች፣ ያቺ የሚደገፈባት ቤተ መቅደስ ውስጥ ገባችና አድራ። ጠዋት ነው የሁሉም የወጣው። ህዝቡ ሁሉ እናንተ እንደተሰበሰባችሁ ማለዳ እንዲህ ተሰበሰበ። እያወጣ ይሰጥ ነበረ። በእያንዳንዱ ከዘራ ላይ የእያንዳንዱ ዘር ሐረግ ስም ተጽፎ ነበረ። ስለዚህ የጋድ ይወጣል፣ የይሁዳ ይወጣል፣ የዛብሎን ይወጣል፣ የንፍታሌም ይወጣል። የሁሉ ወጣ። የሌዊ ወገን የነበረው የአሮን ውስጥ ነበረ። መጨረሻ ላይ የቀረው በሁለት በሶስት ሰዎች ታዝሎ ነው የወጣው። ሳይተክሉት ውሃ ሳያጠጡት ፍሬ አፍርቶ ቅጠል አብቅሎ ነበረ የአሮን በትር ቤተ መቅደስ ውስጥ የገባው። ይሄ ታሪክ ቀያሪ አምላክ አለን። እንደው የኔ ነገር አለቀ፣ ደቀቀ፣ ተቆረጠ፣ ደረቅ ነኝ፣ አላፈራም፣ ከዚህ በኋላ ሰርቼ ገንዘብ አላገኝም፣ እንደው ጸንሼም ልጅም ወልጄ አይኔን ባይኔ አላይም የምትሉ ሰዎች የአሮንን በትር ተመልከቱ። ያቺ ቅቤ ጠገበች ዱላ ገብታ እንደው ወይንን ዘለላ ሮማንን አፍርታ እንደወጣች እመብርሃን ወላዲት አምላክ በእናንተ ሕይወት ውስጥ ፍሬን ትሰጣለች። ወገኖቼ መከናወንን መባረክን ኧረ አመስግኗት በደንብ አድርጋችሁ። ክብር ለእግዚአብሔር ይሁንልን። እኔ ስለማቅ ነው ብዙ ኦርቶዶክሳውያን ወንድሞቼ እግዚአብሔር ቤት አይመጡም፣ እግዚአብሔርማ ትቶኛል የሚሉ ሰዎች አውቃለሁ። ይሄ ስሜት ይሰማችኋል? እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል። እንዴ እነገሌ አብረውኝ ያደጉ አምልጠውኝ ሄዱ እኮ ይላል። ይሄው 30 ዓመት በሙሉ 40 ዓመት በሙሉ እነሱ ይሰራሉ፣ እኔ እነሱ ተመጽዋች ሆኜ እያለ ልቡ የተሰበረበት ሰው አለ እኮ እዚህ ጉባኤ መካከል። ደርቅ ያለው አላፈራም የሚል ሰው እኮ አለ አይደለም እንዴ? መች ይጠፋል ታዲያ? ወደ ቤተ መቅደስ ገብቶ መውጣት ነዋ። ገብታችሁ ስትወጡ ትለመልማላችሁ ወገኖቼ። ታሪካችሁ እንደ አዲስ ሲቀይረው 30 ዓመት በሙሉ ከሰበሰበው እኩል በአንድ ቀን ነዶ አሸክመው ቤት የሚከት መድኃኔዓለም ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ዛሬም የታመንለት ነው። ኧረ አመስግኑት በደንብ አድርጋችሁ ወገኖቼ። ክብር ምስጋና ለስሙ ይሁንልን እና የእምነት ድፍረት ይኑራችሁ። እንደ ቆጣ ብላችሁ ተናገሩ። እግዚአብሔር የተውከን እስከ ማይዜኑ ተረሳን ይለግሙራ ለምን ትተወኛለህ እንዲህ ያላችሁ በእምነት ድፍረት በእግዚአብሔር ፊት ቆማችሁ አባታችሁ አይደለም ወይ?
ታፍሩበታላችሁ። በሰው ፊት የሚያፍርብኝን በአባቴ ፊት አፍርበታለሁ ነው ያለው። ታፍሩበታላችሁ በመድኃኔዓለም ክርስቶስ በድንግል ማርያም ታፍራላችሁ ወገኖቼ። ታዲያ በደንብ አመስግኗት። የምን መጨናነቅ ነው? በደንብ ክብር ምስጋና እና ሊቃውንቱ ምን አሉ? በአሮን እጅ ላይ የነበረችው ያቺ በትር ድንግል ማርያም ናት። በሙሴ በትር እጅ ላይ የነበረውን በትር መስቀሉ ነው። ስለዚህ በእጃችሁ ላይ መስቀሉም አለ እመብርሃንም አለች። ደስ ይበላችሁ ወገኖች፣ ደስ ይበላችሁ። እንደው በእጃችሁ ግን ያለውን ነገር እንደ ተራ ነገር እንዳትቆጥሩት ነው ይህን ትምህርት ያነሳሁት። በእውነት እግዚአብሔር የሚያውቀው ሙሴ የኤርትራን ባህር እንደሚከፍል አልጠረጠረም ያ በትር። አሮን ደግሞ ያቺ በትር ምሳሌነቷ ለድንግል ማርያም እንደሆነ አልጠረጠረም። እንዴት ሊያውቅ ይችላል? እግዚአብሔር እናንተን ነፍሳችሁን የሚያረከው ካልጠረጠራችሁት ምንጭ ነው ወገኖቼ። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን